የዛሬው ትምህርት ግን አትጨነቁ ነው። በቃ የሚያስጨንቃችሁ በማላይ ጣሉት። እሱ ስለናንተ ምን ይላልና ያስባልና። እሱ ስለናንተ ምን ይላል ያስባልና አትጨነቁ አለን መድኃኒዓለም። ወገኖቼ ስለ እንጀራ ትጨነቁ ይሆናል። ወገኖቼ ስለ ልብስ ትጨነቁ ይሆናል። ስለ እንጀራ ብቻ አይደለም ስለ ቤት እንጨነቅ ይሆናል። የኑሮ ግዝፈታችንን ያየን እንጨነቅ ይሆናል። የክብር ባለቤት መድኃኒዓለም እኔ አባታችሁ አለው የሚያኖራችሁ ደሞዛችሁ አይደለም የሚያኖራችሁ ንግዳችሁ አይደለም እኔ የናንተ መኖሪያችሁ ነኝና አትጨነቁ አለ። ክብር ለመድኃኒዓለም ይሁን። ዓለም ጨክኖብናል፣ መድኃኒዓለም ይዘንልን። ዓለም እኛነታችንን ጠልታለች። ክርስትናችን ተጠልቷል፣ መስቀላችን ተጠርቷል፣ ኦርቶዶክሳዊነታችን ተጠልቷል። ማን ይዘንልን ወገኖቼ? የማይጠላን ማን ይዘንልን? አማኑኤል ይዘንልን ወገኖቼ። ብዙዎችን የሚያስጨንቃቸው ሀብታቸው፣ ሌሎችን የሚያስጨንቃቸው ደግሞ ማጣታቸው ሆኗል። ወገኖቼ ምድር መቆያ ነች እንጂ መኖሪያ አይደለችምና አትጨነቁ። ጎተራም ከሆነ ይጎድላል፣ ለዓመት ያስቀመጡትን በለት ይበተናል፣ ለሰርግ ያሉትም ለለቅሶ ይሆናል። ብዙ የደከምንለት በአንድ ሌሊት በአንድ ጀንበር አመድ ሊሆን ይችላልና አትጨነቁ። መድኃኒዓለም ባለበት ጥቂቷን ማቅረብ ነው። አዎ ቤት ያለው ነገር ጥቂት ነው ሊሆን ይችላል። ጥቂቷን ነገር ግን አምነ ለክርስቶስ ስጠው። ማበርከት ይችላል አይችልም? ጥቂት ሲለምኑት ብዙ መስጠት እኮ የአማኑኤል ልማዱ ነው። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ እናምናለን። መቃባ ከኒልማ ከናፉራ ቁልቁሉ ዋቀዮ ቶኮ አሜን። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳስሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን በመቅደሱ ሰብስቦ እድሜ የጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቸርነቱ ስለ ጠብቆቱ ኃጢአት በደላችንን በምሕረቱም ስለከደነልን በአውደ ምሕረቱም ስለሰበሰበን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እስቲ አምላካችንን አመስግኑ። እጅግ የምንወዳቸው አባታችን ቆሞስ አባ ተክለ ማርያም አምኜ መላከ ገነት ቆሞስ አባ ተክለ ማርያም አምኜ የአዲስ አበባ ሀገረ ስብከት የትምህርትና ስልጠና መምሪያ ኃላፊ የተከበሩ አባታችን መላከ ሰላም መምህር የኔታ አይነኩሉ ታደሰ እጅግ የምንወደው የዕለቱ ተጋባዥ ዘማሪ ቀሲስ አሸናፊ ገብረ ማርያም ክቡራን የምትሆኑ መቅደሱን እንደ ሰማይ ሰራዊት ስታመሰግኑ በማይሌት ያደራችሁ ያሬዳውያን አባቶቼ ካህናት አሃው ዲያቆናት የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። ቸርነትና ምሕረቱን ከኛ ያላራቀ ይቅርባ የሆነ አምላካችን እግዚአብሔር በይቅርታው ስለደገፈን በቸርነቱም ስለጠበቀን ክብር ለአምላካችን ለመድኃኔዓለም ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች
የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ገነት መንግስተ ሰማያት የምንገባባት በራችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በዚህ ዓለም በገነት ውድስት የሆነች ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት የኢየሱስ ክርስቶስ እናት እማ አምላክ ድንግል ማርያም እናታችን በመከራችን ቀን እንባችን ጠርጋልናለች ተማጽነንባታል። ክብር ለእናታችን ለድንግል ማርያም ይሁን። ዛሬ እንግዲህ የማህሌቱ ማብቂያ እንደመሆኑ መጠን እመቤታችን ቅድስት ድንግል ማርያምን ሊቃውንቱ ተመየጢ ሲሏት ነው ያደሩት። ተመለሺ እናታችን ድንግል ማርያም ሆይ ልጅሽን እንደያሽ አስጨናቂው አስቸጋሪው ያጨካኝ ንጉሥ ሄሮድስ ሞቷልና ልጅሽን ታቀፈሽ ደግሞ ተመለሺ ያሉ ሊቃውንቱ ሲያመሰግኑ አድረዋል። ዛሬም ኢትዮጵያውያን ዛሬም ኦርቶዶክሳውያን በእኛም ሀገር ላይ ብዙ ሄሮድሶች ተነስተዋል። እናትና ልጅን የሚገድሉ ሄሮድሶች ተነስተዋልና ሄሮድስ ኃይሉ ደክሞ ሄሮድስ ጉልበቱ ልምሾ ሆኖ ያ ገዳይ ተይዞ ያ የሕዝብ አስጨናቂ ተይዞ ሰላም የሚሆንበትን ቀን አምላካችን እንዲያመጣልን ገዳዮቻችንን አስጨናቂዎቻችንን እንዲያስታግስልን ሥላሴ በቸርነቱ ይርዳል። ኢትዮጵያ ሀገራችን ወደ ቀደመ ክብሯና ማንነቷ ይመልስልን። የሰላማችን ራስ ኢየሱስ ክርስቶስ ነው፣ በመንደራችን ይለፍልን። የሰላማችን ራስ ክርስቶስ ነው፣ በቤታችን ይግባልን። ሰላማችን ክርስቶስ ካልተያዘ በስተቀር ዓለማችንም መንደራችን ከተማችን እንደተናወጠች ሰው በሰላም ወጥቶ ማይገባው አምላካችንን ስላልያዝነው ነው። የአምልኮ መልካለን ኃይሉን ክደነዋልና አምላካችን በፍጹም ልባችን እንድናምነው ሥላሴ በቸርነቱ ይርዳል። እንደ እግዚአብሔር በጎና መልካም ፈቃድ የምንነጋገርበት የዕለቱ ወንጌል የሚሆነው በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ያለውን መለኮታዊ በጎ ሐሳብ በማንሳት ይሆናል። ቃሉ አትጨነቁ ይላል። እስቲ ከኔ ጋር በል ሁላችሁ። አይሰማም? እንዴት አንጨነቅ? መከራው በስቷል። እንዴት አንጨነቅ? ስደቱ በስቷል። እንዴት አንጨነቅ? ለቅሶ በስቷል። እንዴት አንጨነቅ? መገዳደሉ በስቷል። ሰው በሰው ጨክኗል። ዛሬ የምንሰማው የሚሰቀጥጠው ቃል በጣም እጅግ ጆሮን የሚሰቀጥጥ ልብን የሚያቆስል የሚያደማ ነገር እንሰማለን። አዎ ጭንቀቱ በርትቶብናል። ግን የክብር ባለቤት ግን እንዲህ አለን፣ አትጨነቁ አለን። ምን አትበሉ? ምን አትበሉ? ይሄንን ቃል የተናገረው የክብር ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ብሎ ይጀምራል። ስለ ነፍሳችሁ በምትበሉትና ስለምትጠጡት ወይንም ደግሞ ስለ ሰውነታችሁ በምትለብሱት በአንዳች አትጨነቁ አለን። ወገኖቼ ስለ እንጀራ ትጨነቁ ይሆናል። ወገኖቼ ስለ ልብስ ትጨነቁ ይሆናል። ስለ እንጀራ ብቻ አይደለም፣ ስለ ቤት እንጨነቅ ይሆናል። የኑሮ ግዝፈታችንን እያየን እንጨነቅ ይሆናል። የክብር ባለቤት መድኃኔዓለም እኔ አባታችሁ አለው፣ የሚያኖራችሁ ደሞዛችሁ አይደለም፣ የሚያኖራችሁ ንግዳችሁ አይደለም፣ እኔ የእናንተ መኖሪያችሁ ነኝና አትጨነቁ አለ። ክብር ለመድኃኔዓለም ይሁን። መኖሪያችን ነው አማኑኤል። ወገኖቼ እሱን ስለያዝን ነው አይናችንን ምንከድ ነው። ማንን አምናችሁ ነው አይናችሁ የምትጨፍኑት? ኧረ ዙሪያውን ብታዳምጡ፣ መንደራችሁን ብትመለከቱ፣ ከተማችሁን ብታዩት፣ የምትኖሩበትን ሰፈር ብታስተውሉ አይን የማያስከድን ነገር ትሰማላችሁ። ጠላቶቻችን በዙሪያችን አድብተዋል፣ በስተዋል። ሊገድሉን የሚፈልጉ አሉ። ጨካኞች በዙሪያችን አሉ። ሰልፍ የያዙ ሰዎች አሉ። ጉድጓድ የቆፈሩ ሰዎች አሉ። ውድቀታችንን የሚፈልጉ ሰዎች አሉ። አይናችንን የምንከድነው ግን ኢየሱስ ክርስቶስን አምነን ነው። ክብር ለዚህ ጌታ ይሁን። የታመነው ጌታ እሱን ስላመንን አይናችንን እንከድናለን። እሱም ደግሞ ታምኖ ጠዋት ደግፎ ያነሳናል። እስቲ ደግፎ ያነሳችሁ ብቻ አመስግኑት መድኃኔዓለምን።
እንዲህ አለ አትጨነቁ ብሎ አይደለም ያለው እንዲህ አለ ወደ ሰማይ ወፎች ተመልከቱ አለ ወዴት ተመልከቱ አለ ግዴላችሁ ወዴት ተመልከቱ አለ ወደ ሰማይ ወፎች ተመልከቱ አይዘሩም አያጭዱም በጎተራ አይሰበስቡም እነማን ግን ወፎች ይበላሉ ግን ወፎች ይኖራሉ የሚመግባቸው ማን ነው የሚያኖራቸው ማን ነው ሳይዘሩ ይበላሉ ሳያጭዱ በጎተራ ሳይከምሩ ሳይሰበስቡ ይኖራሉ የሰማይ አዋፋት መኖሪያ የላቸው ቤት እንኳን የላቸው መጠለያ እንኳን የላቸው ይኖራሉ አለ እናንተ ከሰማይ አዋፍ ታንሳላችሁ አለን መድኃኔዓለም አይዟችሁ በጭንቀት ውስጥ ያላችሁ አይዟችሁ መከራ ይከበደባችሁ አይዟችሁ ኑሮ የሚያንገሸግሻችሁ ከመኖር መሞትን የመረጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች አላችሁ በእናንተና በሞት መካከል አንድ ምዕራፍ የቀረ ተስፋ የቆረጣችሁ ሰዎች አላችሁ አይዟችሁ የሚለን መድኃኔዓለም ነው አትጨነቁ የሚለን መድኃኔዓለም ነው ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑኤል አለላችሁና አይዟችሁ አለ አትጨነቁ አለ የሰማችሁ ይኖር ከናንተ ተጨንቆ አለ በቁመቱ ላይ አንድ ስንዝር መጨመር የሚቻለው አለ አለ አረ መጨመርማ ቢቻል እኔ ነበር መጨመረው ይገርማቸዋል የኔ ታይነ ሁሉን ነበር ማክለው ዛሬ ጨምሬ ማለት ይቻላል ወገኖቼ ይቻላል ወይ ጣራ እየቆጠርን ብናድር ስንገላበጥ ብናድር ስንጨነቅ ብናድር ስንጠበብ ብናድር ይሄው እጁን እያወራጨ የማይሄድ ሰው ማን አለ እስቲ ንገሩኝ በመንገር ለብቻው የማያወራ ሰው ማን አለ ንገሩኝ የቤት ኪራይ ትምርት ልጆችን ማስተማር የትምርት ቤት ክፍያ ከብዶት በጣም በኑሮ ውጣው ረድ ውስጥ የተጨነቀ ለብቻው እየተወራጨ የሚሄድ ኑሮ የከበደው መኖር የሰለቸው ሰው አለ ግን እንዲህ ባለ ሁኔታ ውስጥም ግን እንኖራለን አማኑኤልን አምነን ነው የምንኖረው እሱን አምነን እንወጣለን እሱን አምነን እንገባለን እሱን አምነን እንተኛለን እሱን አምነን እንነሳለን የታመነ ነው አማኑኤል ተደገፉት ይሄ ጊዜ ያልፋል መከራን ማስረሳት ይችላል የመከራ ሌሊቶችን ያሳልፋል እያለቀሳችሁ ያላችሁ አትጨነቁ አይዟችሁ አማኑኤል እንባችሁን ይጠርግላችኋል እንዲህ ባለ ሲቹዌሽን ውስጥ ያላችሁ በመከራ ውስጥ ያላችሁ አይዟችሁ ይለናል አማኑኤል እኔ ያለውላችሁ ካለን አማኑኤል ለዚህ እኮ ነው ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክት ምዕራፍ 4 ላይ እንዲህ አለ ከኔ ጋር ናችሁ በቃ የሚያስጨንቃችሁን በሱ ላይ ጣሉት እንዳለ ቅዱስ ጴጥሮስ ብርሃነ ዓለም ቅዱስ ጳውሎስ ደግሞ ጭንቀታችሁን ሁሉ ለእግዚአብሔር ተውለት ይለናል ለማን ተውለት በአንዳች አትጨነቁ ጭንቀታችሁን ሁሉ ችግራችሁን ሁሉ ህመማችሁን ሁሉ ለአማኑኤል ተውለት ይላል እውነት ነው ለሱ ብንተውለት እኛም አንጨነቅም ነበር ለአማኑኤል ነገሮቻችን አሳልፈን አንተ ታውቃለህ ብንለው ስለ ልብስስ እንዴት እንጨነቃለን ወገኖቼ አልተገነዘብነውም እንጂ እኮ ልበሱት የተባልነው ልብስ የማይቀደደው ልብስ የማያረጀው ልብስ ብል የማይበላው ልብስ ክርስቶስን ልበሱት ተብለናል የጸጋ ልብሳችሁ ነው የክብር ልብሳችሁ ነው መድመቂያችሁ ነው ውበታችሁ ነው ጌጣችሁ ነው ልበሱት የተባለው የክርስቲያን ልብስ ኢየሱስ ክርስቶስ ነው ልብስ ዘይታንመ ወክዳን ዘይተፈትለ የተባለ ክርስቶስ ኢየሱስን ልበሱት ተብለናል የዛሬ ወንጌል ምን አለ ስለ ልብስ ስለምን ትጨነቃላችሁ አለን ስለምን ግዴላችሁም ነገሩ ስለምን አለ ስለ ልብስ የሜዳ አበቦችን እንዴት እንደሚያድጉ ተመልከቱ ሶሎሞን እንኳን በክብሩ ከነዚህ እንዳንዱ አለበሰም አለ አያችሁ የሜዳ አበቦችን አይታችኋል እንዴት እንደሚያምሩ እንዴት እንደሚፈኩ ግን የሜዳ አበቦች ውበታቸውን አይታችኋል የሜዳ አበቦች ሶሎሞን የተባለው ጥበበኛው ንጉስ እንደሱ ያለ ንጉስ የለም በክብሩ ግን ሶሎሞን እንደነዚህ እንኳን ከአበቦቹ እንዳንዲቱ አለበሰም አለ የሰማይ አዋፋትን ተመልከቱ ብሎ ምሳሌ ሰጠን ስለ ልብስ ደግሞ አትጨነቁ ሲለን ደግሞ አበቦችን ምሳሌ ያደረገልን እናንተ ከዚህ አትበልጡ አለንና እንዲህ አለን የክብር ባለቤት ከኔ ጋር ናችሁ አስቀድማችሁ አለ እስቲ ሁላችሁም በሉ መንግስቱንና ጽድቁን ፈልጉ ሌላው
የምትጨነቁበት ምን ይልላችኋል ይጨመርላችኋል ወገኖቼ ዛሬ የሚያስጨንቀን ተጨማሪው ነው እንጂ ዋናው አይደለም ዋናችንን ክርስቶስ ሳንይዝ ለተጨማሪው እንጨነቃለን ዋናችን መድኃኒዓለም መች ተያዘ የእናቴ ልጅ የበደልከውን ክሳል ወይ የእናቴ ልጅ የቀማኸው መልሰሃል ወይ ይቅር ለእግዚአብሔር ተባብለናል ወይ እንደ ተጻፈው እንደ እግዚአብሔር ቃል እየኖርን ነው ወይ ስጋውን በልተናል ደሙን ጠጥተናል ወይ ንስሐ ገብተናል ወይ በቤተ መቅደሱ ነን ያለነው ወይ ዛሬስ በአመጽ ያለን የምንጨነቀው መንግስቱና ጽድቁን ፈልገን አይደለም በጎ ለመስራት የሚጨነቅ ማንም የለም ከሞት በኋላ ስላለው ህይወት ግድ የሚሰጠው ሰው የለም ወገኖቼ ምድር መቆያ ነች እንጂ መኖሪያ አይደለችምና አትጨነቁ ጎተራም ከሆነ ይጎድላል ለአመት ያስቀመጡትን በለት ይበተናል ለሰርግ ያሉትም ለለቅሶ ይሆናል ብዙ የደከምንለት በአንድ ሌሊት በአንድ ጀንበር አመር ሊሆን ይችላልና አትጨነቁ ብዙዎችን የሚያስጨንቃቸው ሀብታቸው ሌሎችን የሚያስጨንቃቸው ደግሞ ማጣታቸው ሆነዋል ያለውም ይጨነቃል የሌለውም ይጨነቃል ሀብታሙም ጭንቀት አለበት ዳውም ጭንቀት አለበት ማንንም አይጨነቃል ትንሹ ይጨነቃል ትልቁ ይጨነቃል ነጋዴው ይጨነቃል ገበሬው ይጨነቃል ካህኑ ይጨነቃል ምእመኑ ይጨነቃል ሁሉ ምጥ አለበት አይዟችሁ ነገራችሁን ለእግዚአብሔር ሰጣችሁ በሰላም መኖር ትችላላችሁ እንጀራው ከሆነ የዕለት ነው ልብሱም ያመት ነው አትጨነቁ እናቴ ልጆች አትጨነቁ ያመት ልብስ የዕለት ጉርስ አይነሳንም አማኑኤል አትጨነቁ ማለፋችን አይቀርም መሻገራችን አይቀርም እሱን ይዘን የክፉ ቀንን መሻገራችን አይቀርምና አትጨነቁ ትዳሩም ጭንቀት አለው ዛሬ እውነት አሰብ ትዳሩ ጭንቀት አለው አዎ ያላገባውም ይጨነቃል ያገባውም ይጨነቃል ነጋዴውም ይጨነቃል ያተረፈውም ይጨነቃል ያላተረፈውም ይጨነቃል ስራ ያለውም ይጨነቃል ስራ ያጣውም ይጨነቃል ሁሉ ይጨነቃል የምንጨነቅበት ነገር ይለያይ እንጂ ወገኖቼ እንጨነቃለን ከኔ ጋር ናችሁ አይደል እንዲህ ይላል ጠቢቡ ሶሎሞን በመጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ እንዲህ ይላል ያለ እርሱ ፈቃድ የበላ ይላል እስቲ ቅበሉ ከኔ ጋር ያለ እርሱ ፈቃድ የበላ በሉ ደስታንስ የቀመሰ ማን ነው አለ እውነት ነው ያለ ክርስቶስ ፈቃድ የበላ አለ ወይ ደስታንስ ያለ እሱ ፈቃድ የቀመሰ አለ ወይ የለም መውጣታችን በእርሱ ነው መግባታችን በእሱ ነው ተደገፉት ጨለማን ያሳደደው ብርሃን ክርስቶስ ነው በህይወታችሁ ያለው ጨለማን እንዲገፈፍ አማኑኤልን ተጣበቁት ኢየሱስ ክርስቶስ ዓለምን ሁሉ ያበራ ፋና ነው በህይወት ውስጥ ያለውን ጨለማ እንዲያበራል ተጠጋው ኢየሱስ ክርስቶስ የማይናወጥ መሰረት ነው የሚናወጠው ቤት እንዲጸናል ተደገፈው ኢየሱስ ክርስቶስ የማይፈርስ ግንብ ነው ቤት ትዳር ህይወት እንዳይፈርስ ተጠጋው አማኑኤልን ኢየሱስ ክርስቶስ የማይሰበር መርከባችን ነው መርከብ የተባለው ቤታችን ሊበጠበጥ ይችላል መርከብ የተባለው ንግዳችን ሊበላሽ ይችላል መርከብ የሆነ የተባለው ህይወታችን ሊናወጥ ይችላል ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 6 የማርቆስ ወንጌል ምዕራፍ 6 ላይ የተጻፈ አንድ ቃል አለ የክብር ባለቤት መድኃኒዓለምን የሚከተሉ ብዙ ህዝቦች ነበሩ ይላል ማንን የሚከተሉ አው ከህይወት ሰልፍ ውስጥ ካላችሁ አማኑኤልን እየተከተላችሁ ነው ማለት አው ብዙ ሰዎች የሚከተሏቸው ሰዎች አሉ እኛ ግን የምንከተለው አማኑኤልን ነው የህይወት ሰልፍ ውስጥ ነው ያለነው እና የክብር ባለቤት መድኃኒዓለም በመንደራቸው ሲያልፍ ገበያቸውን ትተው ሊያተርፉ የወጡትን ዋናቸውን በትነው አማኑኤልን የሚከተሉት ሰዎች ነበሩ ይላል እውነት ነው እሱ ሳይያዝ ምን ትርፋለ ዋናችን እኮ ነው ክርስቶስ ዋናቸውን ተከተሉ ትርፋቸውን ትተው ሊያተርፉ የወጡትን የገበያ ሸቀጣቸውን ትለው መድኃኒዓለምን ሊከተሉ ስለ ልዩ ምክንያት መከራ እንዲያበቃለት እንባው እንዲታበስለት ጭንቀት እንዲቀልለት ከህመሙ እንዲድን እንዲፈወስ የቤቱ ታሪክ እንዲስተካከል የተዘጋው እንዲከፈትለት የመረረው እንዲጣፍጥለት ክርስቶስን ይከተሉት ነበር ይላል ወገኖቼ እሱ መከተል ምርጫ የሌለው ምርጫ ነው በክርስቶስ ማመን ምርጫ የሌለው ምርጫ ነው እሱ ምርጫችን ነው በቃ እሱን ምርጫ አድርጉት አያችሁ ወጥተው ተከተሉት ሲከተሉት ሳያውቁት አንድ ከተማን አልፎ ሌላ ከተማ ደርሰዋል አቅመ ደካሞች አሉ
ድካማቸውን የረሱት ክርስቶስን በመከተል ውስጥ ነው። መቆም መራመድ የማይችሉ ደካሞች ነበሩ። ድካማቸውን የረሱ በድካማችን የሚራራ ጌታ አለን ተብሎ ተጽፏልና ክርስቶስን እየተከተሉ መንደራቸውን አልፎ ሌላ መንደር ደረሱ። መከተል ብቻ አይደለም፣ ክርስቶስን መከተል ብቻ ሳይሆን የሆነ የሚጠይቁት ጥያቄ አለ። ዮሐንስ ተናግሮታል። ምን ብሎ? ጌታ ሆይ ቀሚስን መንካት እንፈልጋለን ፍቀድልን ይሉታል። ምንም መንካት? እስቲ ቀሚሱን መንካት የምትፈልጉ የሚያድን ቀሚሱን የሚፈውስ ቀሚሱን እስቲ መከራ የሚያቆም የክርስቶስን ቀሚስ መዳሰስ የሚፈልግ በእምነት መዳሰስ የምትፈልጉ ጥቂት ሰው ነው እጁን ያወጣው። እሺ ግዴላችሁ ማውሩዱ መዳሰስ ትፈልጋላችሁ? ይሄውኑ እቺ ቤተ ክርስቲያን አካለ ክርስቶስ ናት። የክርስቶስ አካል ክርስቶስ ለቤተ ክርስቲያን ራስ ሆኖላታል። የክርስቶስ አካል የሆነች ቤተ ክርስቲያንን በእጆቻችሁ ዳሱ። የታመማችሁበትን ቦታ በእምነት ንቁት። የማን ቀሚስ ያድናል ብላችሁ ንገሩኝ። የማን ቀሚስ ያድናል ብላችሁ? መከራ የሚያቆም የክርስቶስ ቀሚስ፣ ደም የሚያቆም የክርስቶስ ቀሚስ፣ ህመም የሚያቆም የክርስቶስ ቀሚስ፣ የሚፈውስ የሚያድን ቀሚሱን መንካት ከፈለጋችሁ በእምነት መታችሁ የቤተ ክርስቲያንን ግርግዳዋን በእጆቻችሁ ዳሳችሁ የምትጨነቁበት ቦታ ላይ የምትታመሙበት ቦታ ላይ ጥዝጣዜ የሚሰማችሁ ቦታ ላይ አድርጉና አዳኝ ቀሚስህን ነክቻለሁና ፈውስ ይሁንልኝ፣ ፈቃድ ይሁንልኝ። ይሰማችሁ ይናር? አዎ ሁሉ ጊዜ የምንሰማው ቃል ባህረ ጥበባት ቅዱስ ያሬድ ስመር እግዚኦ ከመታድነን ይለዋል። ታድነኝ ከሆነ ፈቃድ ይሁን። አዳይነ አዎ ፈቃዱን ግን ይጠይቃሉ። ክርስቶስም ሲፈውስ ፈቃድ እየጠየቀ ነው። የሰማችሁ ይናር? ልትድን ተወዳለህ ብሎ ፈቃድ ይጠይቃል መድኃኔዓለም። እናንተ መዳን ከፈለጋችሁ ፈቃድ ይሁን በሉት። እስቲ ፈቃድ ይሁን በሉት። ግዴላችሁ ፈቃድ ይሁን በሉት። እና ፈቃዱን ይጠይቃሉ። አማኑኤል ቀሚስን መንካት እንፈልጋለን። ያንተን ቀሚስ እየዳሰስን እንፈወስ ፍቀድልን። መከራው ይቆምልኝ። ወደ ቤት ስመለስ በደስታ ልመለስ። ወደ ቤት ስመለስ የመረረው ነገር ስልጣን የማይቀይረውን የምትቀይር ጌታ፣ ገንዘብ የማይመልሰውን ጥያቄ የምትመልስ ጌታ ነህ። ቀሚስን መንካት ፈልጋለሁ እያሉ ይለምኑት ነበረ። የሚያድን ቀሚሱን እየፈቀደላቸው ያስነካቸዋል። እነሱ በእጃቸው ሲጨብጡ መከራቸው ይቆምላቸዋል፣ ደማቸው ይቆምላቸዋል፣ ህመማቸው ይቆምላቸዋል፣ ጭንቀታቸው ይቆምላቸዋል። እና ልክ አመሻሽ ላይ ክርስቶስ እነዛ የሚከተሉትን ህዝብ አየና አዘነላቸው ይላል። ይዘንልን መድኃኔዓለም፣ ይራራልን መድኃኔዓለም። ዓለም ጨክኖብናል፣ መድኃኔዓለም ይዘንልን። ዓለም እኛነታችንን ጠልታለች። ክርስትናችን ተጠልቷል፣ መስቀላችን ተጠርቷል፣ ኦርቶዶክሳዊነታችን ተጠልቷል። ማን ይዘንልን ወገኖቼ? የማይጠላን ማን ይዘንልን? አማኑኤል ይዘንልን ወገኖቼ። ዓለም ጠልቶናል፣ እመኑ። ዓለም ጠልቶናል። እቺ ኦርቶዶክስ የምትባል ቤተ እምነት ዓለም ጠልቷታል። ለምን? እውነት ስላለባት። ምን ስላለባት? ምን ስላለባት? እውነት ስላለባት። እና ወገኖቼ መድኃኔዓለም ያዘነላቸው። ለምን አዘነላቸው? እንደራባቸው አወቀና ምን እንዳላቸው? ምን እንዳላቸው? እንደራባቸው አወቀ። ራባችን ይገባዋል መድኃኔዓለም። አያችሁ ሳትበሉ የምትውሉባት እኮ ቀን ልትኖር ትችላለች። ከማጣት የተረሳ ሳትበላ የምታድርባት ሌሊት ወይንም ደግሞ ሳትበላ ያደርክበት ሌሊት ሊኖር ይችላል። ረሃብን ግን ማን ያውቃል? ንገሩኝ። በልቶ ማደራችን ሰው አያውቁም። ታጥበን ስንወጣ ምንም ያልጎደለን ይመስላቸዋል። ጉድለታችንን ማን ያውቃል? ችግራችንን ማን ያውቃል? እግዚአብሔር ያውቃል። ዝም ብሎ ተከትለው መጨረሻ ላይ ልቀኑ ሲጨልም ዘወራልና አንዳች የሚበላላችሁ አለ ጌታ። ምን አላችሁ? ቤታችሁ ምን አለ? ሰላም አለ ቤታችሁ? ቤታችሁ በረከት አለ? ቤታችሁ መስማማት አለ? ቤታችሁ ጤና አለ? አባት ከልጁ ጋር ሰላም ነው? እናት ከልጇ ጋር ደህና ናት? ባል ከሚስቱ ጋር ሰላም ነው? ልጆች ከወላጆቻቸው ጋር ጤናማ ግንኙነት አላቸው ወይ? የለም፣ ውሸት ነው። እዚህ መተን እናስመስላለን እንጂ ቤታችን ገብተን ደም እንባ እናለቅስነን ብዙዎቻችን። ሰላም አይደለንም። ቤታችን ሰላም ያርግልን። ሰላም አይደለንም። መስማማቱን ይዘዝልን። ልጆች ወላጆቻቸውን እንዲያደምጡ ልባቸውን ይመልስልን። እና አንዳች የሚበላላችሁ አለ ጌታ። የሰማችሁኝ ነው? እነ ፊልጶስ መልስ ሰጡ። በጣም ብዙ ህዝብ ነው ያለው። ጌታ ሆይ ለዚህ ሁሉ ህዝብ የሚበቃ እንጀራ ስለሌለን ከተማ ሄደን የ200 ብር እንጀራ እንድንገዛ ፍቀድልን አሉት። የስንት ብር እንጀራ?
ግዴላችሁ የስንት ብር እንጀራ አማኑኤል ተይዞ ብዙ ማግበስበስ የለም ጥቂቷን ማቅረብ እንጂ መድኃኔ ዓለም ባለበት ጥቂቷን ማቅረብ ነው አዎ ቤት ያለው ነገር ጥቂት ነው ሊሆን ይችላል ጥቂቷን ነገር ግን አምነ ለክርስቶስ ስጠው ማበርከት ይችላል አይችልም ጥቂት ሲለምኑት ብዙ መስጠት እኮ የአማኑኤል ልማዱ ነው የበረከት አባት እኮ ነው ጥቂቷን ማበርከት ይችላል እና ወገኖቼ የ200 ብር እንጀራ ልንገዛ ገበያ እንሂድ ፍቀድልን አሉት ጌታ እንዲህ አላቸው የሰማችሁ ነው በእናንተ መካከል እንጀራ የለም እንዴ ሲል አይ በእኛ መካከል ያለውማ ጥቂት ተይዟል 5 የገብስ እንጀራ 2 ዓሣ የያዘ ሰው አለ አለ እሱን አምጡልኝ ብዙ መሰብሰብ አይደለም ጥቂቷን አበርክቼ ስበግብ የበረከት አባት እንደሆንኩ መጋቢ እንደሆንኩኝ ማወቅ አለባቸው ቅዱስ ዲዮስቆሮስ ነግሮናል እወግዚኦ መጋቢ ሁሉ አዎን አቤቱ የሁሉ መጋቢ ነው በሉት መድኃኔ ዓለም የሁሉ መጋቢ መድኃኔ ዓለም ነው እውነት ሐሰት እና 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቀበና አመሰገነ ባረከ ቆርሶ ደግሞ እንካችሁ በሚገባው ቦታ ላይ አስቀምጧቸው ብሎ አዘዘ የሥርዓት ጌታ ነው የሰማችሁ ነው ወንዶቹ በወንዶቹ አስቀመጣቸው ልክ እንዳንተ እንደተደባለቃችሁት አይደለም እሺ ወንዶቹን ቤት አስቀመጠ በወንዶቹ ሴቶቹን ቤት አደረጋቸው በሴቶቹ አስቀምጦ ሕፃናቱን በሚገባው አድርጓቸዋልና አስቀመጠ ከዛ በኋላ እንካችሁ ስጧቸው አለ እንዴት ታምናላችሁ 5 እንጀራ ህዝቡ ግን በጣም በሺዎች የሚቆጠር ህዝብ ነው 5 እንጀራ አይናቸው ያየ ራሱ 5 እንጀራ ነው ክርስቶስ ግን አዘዘ ምን በሉ አስቀምጧቸውና ስጧቸው አለ ከተቀመጡ በኋላ በክብር ሄደው ሲሰጧቸው 5000 ህዝብ በልቶ እሱም 5000 ወንዶች ብቻ ተቆርጥረው ማን ተቆጥሮ ወንዶች ብቻ ተቆጥሮ ሴቶች አልተቆጠሩ ሕፃናትም አልተቆጠሩም እንዳይቀር እንዳይላችሁ ደሞ እህቶች አልተቆጠርንም ብላችሁ ይሰማችሁ ይናል ሴቶች ያልተቆጠሩት ከሚበሉት ለልጆቻቸው የሚያበሉት ስለሚበልጥ ነው እውነት ሐሰት ወንዶቹ እናንተ ግድ የለም ዛሬ መስክሩላቸው እውነት ሐሰት አሁን ሴት ልጅ ከወንድ ጋር ከቀረበች ማን ነው የሚበላው በደንብ ሴቶች አሉ እዚህ ጋር ተከሳቸዋል እንግዲህ አይ ሴቶች ናቸው አሉ እንዳበላል ግን ወንዶች ነው የሚበሉት አይደል ሴቶቹ ያልተቆጠሩበት ምክንያት ከሚበሉት ለልጆቻቸው የሚያበሉት አይታችኋል የኢትዮጵያ እናቶች እናንተ ከትምህርት ቤት ስትመጡ እንጀራ ምሳ ታቀርብና እናት ምን ትላለች ጥቂት ትንሽ ትበላና ያንተን ርቦክ ስትበላበላልህን ታይና ጠግበ እንድትበላ ብላ እናት ትነሳለች ሳትጠግብ እማዬ ቢንጂ ሲሏት አይ አንተ ትምህርት ቤት ይያለህ እኮ በልቻለሁ ጥገብና ብላለኝ ትላለች እሷ እኮ የራባት ነው ልጇ የምታበላው እንዲህ ያደረገች ያሳደገችን እናትን እየገላመጥክ ቤተ ክርስቲያን የምትመጣ እንዲሆና እሷ ተርባ አንተን አብርታ እዚህ ያደረሰችን እናትን አላቀልሽም እጭ ምናምን ይያልክ ከቤት አስቸግረ ቤተ ክርስቲያን የምትመጣ ሰው እግዚአብሔር አይቀበልም እውነቴን ነው የምነግርህ አገልግሎታችን የሚጀምረው ቤት ነው እውነት ሐሰት ለእናት ለአባቶቻችን ሳንታዘዝ ለእግዚአብሔር አንሆነውም እግዚአብሔር ላይ እናምጻለን እንጂ ለእግዚአብሔር አንሆነውም እውነቴን ነው የምነግራችሁ እና እናቶቻችን እስቲ ለኢትዮጵያ እናቶች እስቲ አጨብጭቡና እስቲ አመስግኑልኝ እና ሌላው ሕፃናት አልተቆጠሩም ሕፃናቱም ያልተቆጠሩት ከሚበሉት የሚፈረፍሩት ይበልጣል እውነት ሐሰት የሚጥሉት የሚደፉት ይበልጣልና በደም ጥርግ አድርገው ይበሉት ወንዶቹ ናቸው ማለት ነው አሳምረው ነው ይበሉት የዛ ጊዜ ወንዶቹ ስለዚህ 5000 ወንዶች ተቆጠሩ ማለት ነው ስንት ሺህ ወንዶች በስንት እንጀራ በ5 እንጀራ በስንት ዓሣ በ2 ዓሣ 5000 ወንድና ሴቶችና ሕፃናት ሳይቆጠሩ የበረከት አባት መድኃኔ ዓለም ስለሚበሉት እንዳይጨነቁ እራታችን ምን እንበላለን መንገዳችን ረጅም ነው ብለው እንዳይሰጉ በመትለብሱት በመትበሉት አትጨነቁ ያለ ጌታ ጥቂቷን አበረከተና መገባቸው ከዛስ ደቀ መዛሙርቱ ስለመሸ ህዝቡን አሰናብት ብለውት ህዝቡን ካሰናበተ ወደ ቤታችሁ በሰላም ሂዱ ጤናታችሁ የመጣችሁ ጤናው ተስተካክሎላችኋል ሂዱ በረከታታችሁ የመጣችሁ በረከታችሁ ጀምሯል ሂዱ እያለ ሁሉን እንደሚገባ አድርጎ መድኃኔ ዓለም አሰናብቶ ደቀ መዛሙርቱ ጌታን ትተው በመርከብ ውስጥ ገቡ ይላል እሱ የሌለበት መርከብ እሱ የሌለበት ቤት እሱ የሌለበት ትዳር እንዴት አይነት ትዳር ነው መድኃኔ ዓለም ያልገባበት ቤት እንዴት አይነት የምትናወጥ ቤት ትሆን ወገኖቼ ጌታን ሳይዙ መርከብ ውስጥ ገቡ ጥለውት ሄዱ ማርቆስ ስንት ምዕራፍ እንደቀዘፉ አይናገርም ዮሐንስ ግን 5 ምዕራፍ ያክል ቀዘፉ ይላል ስንት ምዕራፍ ጌታን ሳይዙ መንገድ መውጣት አይቻልም
አማኑኤልን ሳይዙ ወጥቶ መግባት አይቻልም እሱን ትተውት ሲሄዱ መርከቧ ላይ ነፋስ ተነሳ መርከቧ ላይ አውሎ ነፋስ በረታባትና መርከቧን መነቃረቅ ጀመረ ተወዛወዘች መርከቧ ልትሰጥም ቀረበች በዚህ ሰዓት ተጨነቁ ይላል የዛሬው ትምህርት ግን አትጨነቁ ነው የሰማችሁ ነው ምናልባት እህቴ ያንቺ ጭንቀት አማኑኤል ቤት ስላልገባ ነው የደቀ መዛሙርቱ ጭንቀት መርከቡ ውስጥ ማስለሌለ ነው አረ መልሱልኝ አማኑኤል ስለሌለ መዳኒ ዓለም መርከቡ ስለሌለ ተጨነቁ ሞት ከበባቸው ክርስቶስ ከሌለ አዎ እንፈራለን ዙሪያችን ያስፈራናል ክርስቶስ ከሌለ የራሳችን ጥላችን እንኳን ያስጨንቀናል የገዛ ጥላችን ያስፈራናል እሱ ሳይያዝ ምን መውጣት አለ ኑሮ አይሆንም አይስተካከልም እሱን ሳትይዙ እንዳትነግዱ እሱን ሳትይዙ ትምርት የለም እሱን ሳትይዙ ስኬት የለም እሱን ሳትይዙ ትዳር አይስተካከልም እሱን ሳትይዙ ጉድለት አይሞላም የለም አማኑኤል ግን መርከቧን በሩቅ ሆኖ ያይ ነበር የሰማችሁ ነው መርከቧ ከክርስቶስ እይታ ውስጥ አልተሰወረችም ያንተም ቤት ያንተም ኑሮ አንተ ያለህበት ከሰዎች እይታ ቢሰወር ከአማኑኤል እይታ ግን የተሰወረ አይደለም ያያታል መርከቧ ትወዛወዛለች ማያት መጨነቅ ጀመሩ መጣራት ጀመሩ ጌታ ሆይ ልንጠፋ ነው አሉ ተጨነቁ አዎ በጭንቀታችን ሰዓት ክርስቶስን እንጥራዋ መርከብ የተባለው ትዳራችን የሚገለብጣት የወሬ ነፋስ ገብቶ መርከብ የተባለው ትዳራችንን ያናወጣት ከሆነ የመርከባችን ጸጥታ ወደ ወደቡ የምንደርስበት መልህቃችን ኢየሱስ እሱን እንያዘው እሱ ሲያዝ ነው መርከቧ በሰላም የምትጸናው እና ምን አደረገ ክርስቶስ ጭንቀታቸውን አየ ይላል የኔና የናንተን የዛሬውን ጭንቀት ይልን አየ ጭንቀታቸውን ከዛስ ወደሚጨነቁባት መርከብ ልትሰጥም ወደ ቀረበችው ልትሰበር ወደ ቀረበችው ነፋስ ወደሚወዘውዛት መርከብ ክርስቶስ ሄደ ይላል ነፋስ ወደ በዛበት የወሬ ነፋስ ወደ በዛበት ቤታችን አማኑኤል ይምጣ ትዳራችን ውስጥ ያለው ነገር ሊያስተካክልልን የወሬውን ነፋስ ከቤታችን ሊያወጣልን የቤታችን ጸጥታ ክርስቶስ ወደ ቤታችን ይምጣልን መጣ ክርስቶስ ወደ መርከብ ሲመጣ ግን መርከብ ፈልጎ አይደለም ጀልባ ፈልጎ አይደለም የመጣው ባይሩን እንደ የብስ እየረገጠ መጣ ይላል አንተን ያስጨነቀን ነገር እየረገጠ ይመጣል ክርስቶስ እየተረማመደበት አንተን ያሰመጠ ባይር ላይ እሱ ግን እየተረማመደ አንተን ሊያድን ይመጣል ይምጣልን መድኃኔዓለም ከገባንበት የኃጢአት ባይር ሊያወጣን ይምጣልን መድኃኔዓለም መጣ መድኃኔዓለም መጣና ሲያዩት ባይሩን እየተረማመደ ነው ፈሩ ይላል ፍርሃታቸው ጨመረ ጭንቀታቸው ጨመረ ወደኛ የሚመጣው ማን ነው አሉ እንዲህ አለ እኔ ነኝና አትፍሩ አላቸው ክብር ለመድኃኔዓለም ይሁን እኔ ነኝ አለ በኑሮ ፍርሃት ውስጥ እኔ ነኝ ይላል መድኃኔዓለም ስትጨነቅ ይደርስና አይዞሽ ልጄ እኔ ነኝ ይልሻል እኔ ያለው እኔ አባትሽ መከራ በስቷል አዎ ጭንቀት በስቷል አዎ እኔ ያለሁላችሁ ይለናል መድኃኔዓለም እሱ ካለ ምን ያስፈራናል እሱ ካለ ምን ያስጨንቀናል አባቶቼ አያችሁ እኔ ነኝ አለና ወደምትወዛወዘዋ ልትሰበር ወደ ቀረበችዋ መርከብ ገባ ይላል አረ ዛሬ ወደ ቤታችን ይግባልን መድኃኔዓለም እሱ ይግባና ደህና ያርግልን ቤታችንን ወደ ሀገራችን ይግባልን ሰላማችን ክርስቶስ ወደ መንደራችን ይግባ ገባ ወደ መርከቡ ሲገባ መርከቧ ጸጥ አለች ማን ሲገባባት ስለዚህ ትዳራችን ዛሬ ማን ይግባ ቤታችሁስ ማን ይግባ ኑሯችሁስ ማን ይግባ ንግዳችሁስ ማን ይግባ ክርስቶስ ይግባ እሱ ሲገባ ያቺ የምትናወጣው መርከብ ጸጥ አለች ለዚህ ነው ያለ እርሱ ፈቃድ ይበላ አለ ደስ ብሎት ደስታን ሲቀመስ ማን ነው አለ ጠቢቡ ሰሎሞን ማን ነው ለሁሉ የሚያስበው ክርስቶስ ይመጣል ለውራን ብርሃን የሚሰጠው ክርስቶስ ይመጣል የጨለመው ነገር ሊያነጋል ይመጣል ክርስቶስ የተዘጉ መስኮቶችን ሊከፍትልህ ክርስቶስ ይመጣልና አትጨነቁ ህሙማንን ይሰማቸዋል የደረቀውን እጅ የሚያቀናው ያንካሳው ነገር የሚያቀናው መንፈስን ወደዋው የሚመልስ የናዝሬቱ ኢየሱስ ይመጣል በቃ የምንጠብቀው እሱን ነው ይምጣና ሰላም ያርግልን አሜን በሉ ይምጣና ምን ያርግልን አቤት የእግዚአብሔር ልጆች መቼም ዛሬ አትጨነቁ ብያቸዋለሁ አይደል አማኑኤል ያለ ምን አትበሉ አለ በቃ የሚያስጨንቃችሁ በማላይ ጣሉት እሱ ስለናንተ ምን ይላልና ያስባልና እሱ ስለናንተ ምን ይላል ያስባልና አትጨነቁ አለን መድኃኔዓለም አይዞሽ እናት አባት የተወሽ አይዞ እህት ወንድም የተወክ ጓደኛ የከዳ ፍቅረኛ የከዳ
ለተማመንክበት ሰው ጀርባ የሰጣችሁ ሰዎች በሰው የተከዳችሁ በሰው ተስፋ የቆረጣችሁ አይዟችሁ ማስላለ ከሁሉ የተሻለው አማኑኤል ከኛ ጋር ስላለ አይዟችሁ ምንበል ሴትዮዋ እጅግ ደሃናትና እየሰማችሁኝ ነው ምንድነች አልኳችሁ እቺ ነገር ብቻ ነገርያችሁ ትምርት ለጠቅልል ፀሐይ ላይ ስላላችሁ ሴትዮዋ በጣም እጅግ ደሃና ልጆች የሏትም ግን ወልዳለች አያችሁ ልጅ ወልዳለች ግን ይላትም አልኳችሁ አይደል ልጆች አሏት ግን አይጠይቋትማ የተወለደ ልጅ እናቱን ካልጦረ ምን ያረጋል የተወለደ ልጅ አባቱን ካልጠየቀ ምን ያረጋል አያችሁ እኚህን እናት የወላድ መካን ሆነዋልና ብቻቸውን ይኖራሉ ግን አማኑኤልን አምነው ማንን አምነው አንድ ቀንም ስለሚበሉት አይጨነቁም አንድ ቀንም ስለሚጠጡት አይጨነቁም ሁሉ ቀን አማኑኤልን ተመስገን ይሉታል ምን ይሉታል እስቲ በሉት ዛሬ ከነጉርለታችን ማን የተመሰገነ ይሁን ቢሞላም ባይሞላም ማን የተመሰገነ ይሁን ቢሳካም ባይሳካም ማን የተመሰገነ ይሁን ብናገኝም ብናጣ ማን የተመሰገነ ይሁን በጉርለት ሁሉ ልናመልከው ነው የመጣ ነው ከጉርለታችን ሁሉ ልናመሰግነው ባይሰጠንስ እናመሰግነዋለን ቢከለክለንስ እናመልከዋለን የማይጠቅመን ከሆነ የማይከለክለናል አማኑኤል የሚጠቅመን እንደሚሰጠን እናውቃለን አይታማም አማኑኤል እናኝ ሴትዮ ልክ ጨልሞ መንጋቱን የሚያውቁት ቀና ሲሉ ቤታቸው ሲጨሳል ቆርቆሯቸው እንደው ፊት የተበሳሳ ነው ቀና ሲሉ ጨረር ይገባል የፀሐይ ብርሃን ጌታዬ ለኔ ለዳዋ አነጋልኝ ማለት ነው ተመስገን ትላለች በሯን አትከፍትም መስኮቷን ትከፍታለች ምንዋን በር ነው ትልቅ መስኮት ነው ትልቅ ትንሿን መስኮት ትከፍትና ወደ ምስራቅ ታይና ወደ አማኑኤል ወደ ንጉሱ ከተማ ወደ መድኃኔዓለም አዳራሽ ወደ ላይ አንጋጣ እንዲትለዋለች መድኃኔዓለምን የኔ ጌታ ልጅ የለኝ የኔ ጌታ ጧሪ የለኝ መጋቤ አንተ መኖሪያዬ አንተ ሁሉ ነገር ያንተ ነህ አንድ ነገር ለምን የኔ ጌታ ጣዋት መበላው ቁርስን የሰማችሁ ነው ለጣዋት የሚያስፈልገኝን ቁርሴን ማንንም ማያሰናዳልኝም በል የጣዋት የሚያስፈልገኝን ይሄንን አምጣትለውና መድኃኔዓለምን ነግራው መስኮቷን ተዘጋና ልክ በሯን ስትከፍት የሆነ ሰው በር ላይ ቆሞ ታገኛለች እማማ እንደው በዚህ ሳልፉሌ አስታውሶታለሁ እንደው አንድ ቀን ቢመርቁኝ በያስብ ነበርና ዛሬ ተሳክቶልኝ እቺን በረከት ይዤ መጣው ይልና የተቋጠረ ፔስታል ሰጥቷቸው ይሄዳል እማማ ቀድሚያ ሰጪውን ያመሰግናሉ ሰጪው ማን ነው ቀጥሎ አቀባባዩን ያመሰግናል አቀባባዩ ማን ነው ይዞ የመጣው እየሰማችሁ ነው እኛ ሰጪያችንና አቀባባዩ ነው ቀድመም እናመሰግነው ከዛ በኋላ እማማ እንዲያርገው ያመሰግኑና አቀባባዩንም ሰጪውንም ያመሰግኑና የኔ ጌታ አመሰግናለሁ ብለው ፔስታሉን ሲከፍቱ በመስኮት የጠየቁት ጥያቄ ሁሉ አለ ዘውስጥ ማን ይሰጣቸው አይጨነቁም ብያለሁ የሚያስጨንቃቸውን በማለት ጥለዋል አቤት ማንና አምነው ነው የሚኖሩት የኔ ጌታ አመሰግናለሁ በመስኮት ጠይቄ በበር ሰጠኝ ይያሉ እንዲህ አርገው ያመሰግኑታል እና አንድ ክፉ ጎረቤት ነበረቻትና እቺ ክፉ ጎረቤት አንድ ቀን እንዲህ አለች መድኃኔዓለምን ምን አርግ ብላ ነው የምታስቸግረው ደግሞ ብላ ሽሮና በርበሬ አምጣት ትለዋለች መድኃኔዓለምን ቆይ አሳፍራታለሁ አለችና አሰፈች እየሰማችሁ ነው አባት እኮ ነው መድኃኔዓለም እኛ እኮ ልጆች ነን አባት ደግሞ ልጅ ደግሞ ወደ አባቱ የመጣራት ሙሉ መብትና ስልጣን ተሰጥቶታል አባ ብለን የምንጣራበትን የልጅነት ስልጣን ተሰጥቶናል እውነት አሰት ልጅ አባቱን ሲርበው አባዬ ይለዋል አምጣ ይለዋል ይሄ መብታችን ነው እግዚአብሔር የሰጠን ስልጣን ነው እውነት አሰት ታዲያ አባታችን ሆይ ብለን እንጸልየው ልጆች ስለሆነ አይደል ልጅ አባቱን የፈለገውን ይጠይቃል ጎረቤት ግን ቀናች ለምን አማኑኤልን ታስቸግረዋለች አለች አያችሁ ከዛ በኋላ አንድ ቀን በማግስቱ መስኮት ከፍታ ስትጸልይ የነበረው ጸሎት ሰማችና ያ ነገር በቤቷ የሞላ ስለሆነ ባለጠጋ ስለነበረች በፔስታል ውስጥ ሞላችና በሯ ስር ደበቀች እና በመስኮት ጠይቀው አማኑኤልን በሩን ስትከፍት ፔስታሉ ተቋጥሮ በር ላይ ተቀምጧል የኔ ጌታ እስከ ዛሬ ድረስ እኮ ሰው እየላክ ነበር የምትሰጠኝ ብለ ዛሬ ሰው ስጣጣ ራስ አመጣህልኝ ማለት ነው ተመስገን አለች ማን ነው እግዚአብሔርን እስከ ዛሬ ድረስ በሰው ምክንያት ነበር የምትመግበኝ ሰው እየላክ ነበር የምትመግበኝ ዛሬ ሰው ብታጣ ራስ መጣ ማለት ነው አማኑኤል ክበርልኝ አለችና ፔስታሉን ቅፍ አርጋ አንስታ ወደ ቤት ልገባ ስትል ተደብቃ መታያት ጎረቤት በያንቺ ወራዳ አስቀምጪ አለቻት ለምንድን ነው ማስቀምጠው እና እግዚአብሔር ሰጠኝ ልትሄደው አዎ እግዚአብሔርን በመስኮት ጠይቄው በበር ነው የሰጠኝ አለች
አረኔ እኮ ጉድሽን ሊብዬ እኮ ከቤቴ የጸለይሽውን ጸሎት ሰምቼ ከቤቴ አምጥቼ ነው በፌስታል ቋጥሬ ያስቀመጥኩት አለች። አረ ጌታዬን አውቀዋለሁ አለች። አታውቁትም መድኃኒዓለምን? የራብ ታሪክ ያሳለፈላችሁ የመከራ ቀን ያሳለፈላችሁ ክፉ ቀን ያሳለፈላችሁ አታውቁትም ወይ ኦርቶዶክሳውያን? እናውቀዋለን። አረ ጌታዬን አውቀዋለሁ እና ክርስቶስ ሰጠኝ ልትይ ነው አለቻት። አዎ ክርስቶስ ሰጠኝ። እሱ እኮ ንጉስ ነው አለቻት። አዎ ንጉስ ነው። ንጉስ በመንግስቱ የጸና ነው። መንግስቱ ዘላለማዊ የሆነ አምላክ ነው። በሰማይ ነው አምላኬ ያውቀዋለሁ፣ በምድርም የሞላ ነው አምላኬ አለች። እና ከዙፋኑ ወርዶ አመጣልኝ ልትይ ነው ወይ ስትል አይ እሱማ ከዙፋኑ ለምን ይወርዳል አንቺ አሽከሩን ልኮልኝ እንጂ አለች ይባላል። እና እግዚአብሔር እንዲህ አድርጎ በሰው ምክንያት የሚመግባቸው ስንት ሰዎች አሉ። እሱም ብቻ አምነው እንኳን ቤታቸው የቤት ኪራያቸው መንገድ ላይ ላስቲክ ቆጥረው የሚኖሩትን የሚመግብ ደግ አባት ነው መድኃኒዓለም። ስለምትበሉት ስለምትለብሱት አትጨነቁ፣ ለቀኑ ክፋቱ ይበቃዋል ተብሏል። ስለዚህ አስቀድማችሁ መንግስቱና ጽድቁ ምን በሉ ፈልጉ። ሌላው ምን ይላል? ይጨምራል። ስለንስሐ አስቡ። ነገ ሟችንን ብላችሁ አስቡ። እንደሚሞት ተዘጋጁ፣ እንደሚኖር ስሩ። ግድ የለም አይዟችሁ። የእግዚአብሔር ልጆች ጭንቀታችሁን ለመድኃኒዓለም አስወግዱ። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። ንስሐ እየገባን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው በልተን ክቡር ደሙን ጠጥተን መንግስቱን ለመውረስ የሥላሴ ቸርነት የድንግል ማርያም አማላጅነት ያገዘን ይቆየን።